ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላውቅም ተቋም ነው ምንድነው ብዙ ሰዎች ላይ ፈተና ያመጣ ነው የሚያስተላልፉት ሐሳብ እጅግ በጣም ሮንግ ነው። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያንን ከነ ንፍጡ ካልወደዳችሁ ብለው ሲሟገቱ ከርመዋል። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በፍኖተ ጽድቅ ማህበር ተዘጋጅቶ በፍኖተ ጽድቅ ዩቲዩብ ቻናል በአዲስ ዓመት ዋዜማ የሰባ ግብዣ በሚል ርዕስ የተለቀቀው የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል ስብከት ማህበራዊ ሚዲያውን እያመሰ በስፋት እያነጋገረ ከቲክቶክ እስከ ፌስቡክ ከዩቲዩብ እስከ ኤክስ እያከራከረ ዛሬ ድረስ ቀጥሏል። አቡነ ገብርኤል የኢየሱስ ክርስቶስን ብቸኛ ቤዛነት ባወጁበት ቅድስት ድንግል ማርያምን ጨምረው ቅዱሳን መላእክት የቤዛነት ሥራ መስራት እንደማይችሉ ለነሱ የተሰጠው ቤዛ የሚለው ስምም ስህተት እንደሆነ እግዚአብሔርን ቃል እየጠቀሱ በድፍረትና እውነቱን የተናገሩበት የድንቅ የእግዚአብሔር ቃል ስብከት ከተለቀቀ በኋላ በርካታ ኦርቶዶክሳውያን መምህራን ጳጳሱ የተናገሩትን እውነት ማስረጃ እንደ እግዚአብሔር ቃል ከመሞገት ይልቅ ቀፎ እንደተነካበት የንብ መንጋ በቃላት ንክሻ አቡነ ገብርኤልን ለማድማት የሄዱበት ሩጫ በእጅጉ አስገራሚ ሆኗል። እኔ መንገድ ነኝ። አው መንገድ እኮ መዳረሻ ነው እኮ ምን ደርስበት ነው። መንገደ ሰማይ አምላካችን ኢየሱስ ክርስቶስ ነው። ሕይወታችን እሱ ነው። እውነታችን እሱ ነው። ለዚህም ነው ጌታችን አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱ እኔ ሕይወትም እውነትም እኔ ነኝ አለ። እሳቸው ላይ አፋቸውን በመጥፎ ቃላት ከከፈቱ ብዙ ሰዎች አንዱ በኦርቶዶክስ ቤተክርስቲያን ታዋቂ የሆነው የጃንደረባው ትውልድ መሪ ሄኖክ ኃይሌ ግንባር ቀደሙን ስፍራ ይዛል። ረጅም ስሜታዊና በርካቶች የተቀባበሉትን ጽሑፍ ያጋራው ዲያቆን ሄኖክ ኃይሌ ጳጳሱን እንዲህ ብሏቸዋል። ሰሞኑን በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰነበትን። አይናቸውን አስር የሚጨፍኑ በግድ እየጨመቁም ባለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተክርስቲያንን ነባር እሴቶችን የሚያጣጥሉ የቤተክርስቲያን ማዲያቶች ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ እንደ መናፍቅ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፈይዛሎን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየት አንዴ ከጳጳሱ ምንም አይኮንም አይነት አመለካከት ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀምበት ይገባዋል ብሎ በታላቅ ድፍረት ጽፏል። የኦርቶዶክስ ቤተክርስቲያን ሲኖዶስ ተሰብስበው በቀኖናው መሰረት የሾማቸውን ሊቀ ጳጳሱ በብሔር ኮታ እንደተሾሙ ለማድረግ ጥረት አድርጓል። መሀይም ማዲያታም ብሎ ሲናገርም ትንሽ አላፈርም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። ንፍጡ ካልወደዳችሁ ብለው ሲሟገቱ ከርመዋል። ዲያቆን ሄኖክ ኃይሌ በዚህ ስድብን አራርቆ በተጠቀመበት ጽሑፉ ለቤተክርስቲያንና ለአገልጋዮች በብዙ ሲለፋ የኖረውን የፍኖተ ጽድቅ አገልግሎትን እንዲሁም ከቤተክርስቲያን እድሳት እስከ ስቱዲዮ ግንባታ ያለውን ሁሉ እየሰጠ ሲያገለግል ብዙዎች የሚያውቁትን የፍኖተ ጽድቅ ባለቤት አቶ ጸጋይን በከፍተኛ መጠን እንዲህ ሲልም አዋርዷል። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያን ላይ ከመጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅና በሚያገሳ ስብከቱ ምእመናንን ሲያወዛግብ ሰንበትበት ብሎ ነበር። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምእመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያንን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያስገድደኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነው ወይስ የሚል ኢያሱዊ ጥያቄ ለመጠየቅ ጊዜው አሁን ነው። የሄኖክ ኃይሌን ስድብ ለአብነት ያክል እንደ ምሳሌ ያነሳን እንጂ እኚህን አባት ከህፃን እስከ ትልቅ፣ ከልጅ እስከ አዋቂ፣ ከሰባኪ እስከ ዘማሪ፣ ከቄስ እስከ ዲያቆን የስድብ ቃል፣ የእርግማን መዓት፣ የነቀፋ ብዛት፣ ትችት እስከ ጥግ አስተናግደዋል፣ እያስተናገዱም ይገኛሉ። በቀራንዮ አደባባይ ክርስቶስ እንዳስተናገደው ስቀለው የሚሏቸውም በዝተዋል። ጫጫታው የበረታበት የማህበራዊ ሚዲያው ጩኸት የበረከተበት ቋሚ ሲኖዶስም ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያይቻለሁ ብሏል። ቋሚ ሲኖዶሱ ትናንት ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው ዓርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉት ትምህርት በተመለከተ ውይይት አድርጓል። በብፁዕነታቸው የተላለፈው ትምህርት ዝርዝር ሁኔታ በመርመር ውሳኔ ለማስተላለፍ ይቻል ዘንድ የሁሉም ቋሚ ሲኖዶሶች አባላት በመልአት ተገኝተው ለዓርብ ውሳኔ ለመስጠት ቀጠሮም ይዟል። ለፍኖተ ጽድቅ ጠቅላላ ማህበርም ተሰጥቶት የነበረው የዘገባ ፍቃድ
ፍቃድ ለጊዜው መታገዱን ተናግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማትን በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ቋሚ መሆን ይችል ዘንድ ተብሎ ፍቃድ በቤተክርስቲያን የተሰጠው የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱና ቋሚ ሲኖዶሱ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑና ጉዳዩ በሚገባ አጣርቶ ውሳኔ እስከሚሰጥ ድረስ ከመምሪያችን ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው የታገደ መሆኑን እንገልጻለን ተብሏል። እንግዲህ ይህ ሁሉ መከራ፣ ይህ ሁሉ ስደት፣ ይህ ሁሉ ስም ማጥፋት፣ ይህ ሁሉ ስድብና እርግማን በብፁዕ አቡነ ገብርኤል ላይ የወረደው እውነተኛው የኢየሱስ ክርስቶስን ወንጌል የልጁን ብቸኛ ዳኝነት የጌታችንን ብቸኛ ቤዛነት በአደባባዩ መስከራቸው የያዙትን መጽሐፍ ቅዱስ በመስበካቸው የመስቀሉን ቃል የቀራንዮውን ገድል የትንሣኤውን ድል በመስበካቸው ከስቅለቱ እስከ ትንሣኤው ስለመተረካቸው ብቻ ነው። ፍኖተ ጽድቅ ሚዲያም ያለዳው የመናፍቃን የአራት ቃዎች የካሃዲዎች እየተባለ እየተሰደበ ያለው ይህንን ግልጥ ያለ እውነት ቀርጾ ለዓለም በማስተላለፉ ብቻ ነው። ምድራችን ከደቂቀ እስጢፋኖስ ጀምሮ የክርስቶስን እውነት የያዙ ሲገደሉባት ሲሳደዱባት ዛሬ ድረስ ኖራለች። እውነቱን የገፉ እየጠፉ ወንጌልን ያግፋፉ እየተረሱ ወንጌላችን ግን ዛሬ ድረስ በድል ቀጥሏል። እንግዲህ በነገው ዕለት ለውሳኔ የሚሰበሰብ ቋሚ ሲኖዶስ እውነት የተናገሩ አባት ላይ የማህበራዊ ሚዲያ ጫጫታ መስማቱን ትቶ ትክክለኛውን ውሳኔ ይወስናል ብለን እናምናለን። ብፁዕ አባታችን አቡነ ገብርኤልም ከዚህ ሁሉ ስድብና እርግማን ከዚህ ሁሉ መገፋትና ስደት በኋላ ዛሬ በሰጡት መግለጫ የተናገሩት ለሰማይ ለምድር ሁሉ ሊሰማ የሚገባ እውነት ነውና እንደማያፍሩበት እንደማይሸማቀቁበት እየደጋገሙ እንደሚሰብኩትም በታላቅ ድፍረት ተናግረዋል። በዕለቱ የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው በጥቅሉ። አው ትክክል ነው። ከመልአክ ጀምሮ እስከ ሰው ያለ ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለ ወይንም ደግሞ እስከ ለብሰ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራ የተቀበለውን መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈ ደዌ የሌለበት የዓለም ቤዛነቱ የኃጢአት ስርየት ነው። አው ያንዳንዳችሁ ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለም ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጪ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየትና ለማስተማር ካልሆነ በስተቀር አባታችንና ለፍኖተ ጽድቅ ሚዲያ የምንጸልይ መልእክታችን ነው። ሰላም